ሰላምና ጤና በያላችሁበት ይድረሳችሁ ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የዕለተ እሁድ የምሳ ሰዓት የስፖርት የመረጃ ሰዓታችንን ዛሬም በድጋሚ ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ በሙሉ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። የተለያዩ የዝውውር ጉዳዮችን በስፋት የምናነሳበት የዛሬ ፕሮግራማችንን እነሆ ዛሬም ይዘን ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ እንታጋሩ ነው በአክብሮት የምንጋብዘው። እኛ የተለያዩ የዝውውር ጉዳዮችን እያነሳን ቆይታን ስናደርግ እናንተ ደግሞ ሀሳብ አስተያየቶቻችሁን እየጻፋችሁ በተለይ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እንድታጋሩን በአክብሮት ጋበዝኳችሁ። ፏርባሩ ፕሮግራሙን እመራለሁ። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን የምናመራ ይሆናል። አርሰናል፣ ዩናይትድ፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎናን ጨምሮ ትልልቆቹን ክለቦች የተመለከቱ የዝውውር ጉዳዮች ይዳሰሳሉ። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። በቶተንሃም በውሰት ላይ የሚገኘው አጥቂው ራንደል ኮሎሙአኒ ከፓሪስ ሰን ዠርሜን ወደ ዩቬንቱስ ሊዘዋወር እንደሚችል እየተነገረ ነው። ይህ ፈረንሳዊ ኢንተርናሽናል በዚህ የውድድር ዘመን በስፐርስ ቤት በነበረው ቆይታ የሚፈልገውን ያክል ተጽዕኖ መፍጠር ባለመቻሉ ወደ ፓሪስ ሰን ዠርሜን መመለሱ የማይቀር እየሆነ ነው። የፈረንሳይ የመረጃ ምንጮች እንደሚናገሩት ከሆነ ራንዳል ኮሎሙአኒ ወደ ቀድሞ ክለቡ ዩቬንቱስ ለመመለስ የሚያስችለው የመጀመሪያ ደረጃ ስምምነት ላይ ተደርሷል። ኮሎሙአኒ ባለፉት ጥቂት ዓመታት አስቸጋሪ ጊዜያትን ያሳለፈ ሲሆን በፓሪስ ሰን ዠርሜን በ54 ጨዋታዎች 11 ጎሎችን ብቻ ነው ማስቆጠር የቻለው። በዚህ የውድድር ዘመን በቶትናም በነበረው የውሰት ቆይታም በ38 ጨዋታዎች ያስቆጠረው 5 ጎሎችን ብቻ ነው። የ27 ዓመቱ አጥቂ የተሻለ ብቃት አሳይቶ የነበረው በዩቬንቱስ በውሰት በነበረበት ወቅት በ22 ጨዋታዎች 10 ጎሎችን ባስቆጠረበት ጊዜ ላይ ነው። የኮሎሙአኒ የቶትናም የውሰት ውልም ሲያበቃ ፓሪስ ሰን ዠርሜን ተጫዋቹን ለዩቬንቱስ አሳልፎ ለመስጠትም ከስምምነት ላይ ደርሷል ማለት ይቻላል። አንዳንድ የቶተንሃም ደጋፊዎች ዝውውሩ በታሰበው ልክ ባለመሳካቱ ሊያዝኑ ቢችሉም ክለቡ ግን ካለበት አስቸጋሪ የውድድር ዘመንና ከወረደ ብቃቱ ለማገገምም በስብስቡ ላይ ሰፊ ለውጦችን ማድረግ እንዳለበት ግልጽ አድርገውታል ነው እየተባለ የሚገኘው። ቶተንሃም በሊጉ ቢቆይም ባይቆይም ኮሎሙአኒ ለወደፊቱ የቡድን ግንባታ እቅድ ውስጥ ግን የሚካተትበት ምንም ምክንያት እንደሌለ ይፋ ተደርጓል። በሌላ በኩል ዩቬንቱስ ዱሻን ቭላሆቪችን ውሉ ወደ መጠናቀቁ እየተቃረበ በመሆኑ ይህንን ፈረንሳዊ አጥቂ ደግሞ ማምጣቱ ወይም ኮሎሙአኒን ማምጣቱ ተጠቃሚ ያደርገዋል። ኮሎሙአኒ በዓለም ላይ ካሉ ምርጥ አጥቂዎችም ተርታ ባይሰለፍም በዝቅተኛ ዋጋ ሊገኝ የሚችልና በሴሪኤ ደግሞ ውጤታማ ሊሆን የሚችል አይነት ዝውውር አድርገው በርካቶች እየጠቆሙ እንደሚገኙ ነው መረጃዎቹ የጠቆሙት። ማርከስ ራሽፎርድ የባርሴሎና ቤት ያለው ቆይታ ከጊዜያዊ የውሰት ውል ባለፈ ወደ ቋሚነት ሊቀየር እንደሚችል እየተነገረ ነው። እንደ ቲም ቶክ ዘገባ ከሆነ የባርሴሎና አሰልጣኝ ሃንሲ ፍሊክ ክለቡ ራሽፎርድን ከውሰት ውሉ በኋላም በቋሚነት እንዲያስቀረው ፍላጎታቸውን ለክለቡ የበላይ አካላትም በግልጽ አሳውቀዋል። የ28 ዓመቱ አጥቂ በውሰት ውሉ ላይም የ30 ሚሊዮን ዩሮ የግዢ መብትም እንዳለው ወይም የፐርቼስ ክሎዝም የተካተተበት ሲሆን ባርሴሎና ይህንን ተግባራዊ ለማድረግም እስከ ሰኔ ወይም እስከ ጁን ድረስም ጊዜ ያለው ተብሏል። ሆኖም ክለቡ ይህንን ክፍያም በአንድ ጊዜ ከመፈጸም ይልቅ የአከፋፈል ስርዓቱን ለማሻሻል ከማንቸስተር ዩናይትድ ጋር ድርድር ሊጀምር እንደሚችል ይፋ ተደርጓል። ሁኔታ እጅግ ትኩረት የሚስብ ጉዳይ ነው። ምክንያቱም የራሽፎርድ የእግር ኳስ ሕይወት በማንቸስተር ዩናይትድ ቤት ለረጅም ጊዜ በውጥረትና በግርግር ውስጥ ደግሞ ያለፈ ነው። ስለዚህም ደግሞ በዩናይትድ የክለቡ ተምሳሌት ከመሆን ተነስተው እስከ ከፍተኛ ትችትና ግፊትም የሚያስተናግደው ተጫዋች ሆነው እንደቆየ ይታወቃል። ባርሴሎና ግን ለራሽፎርድ አዲስ ከባቢ የተለየ ታክቲካል አወቃቀርና በሱ ላይ ሙሉ እምነት ያለው አሰልጣኝ አቅርቦለታል። ሃንስ ፍሊክ ተጫዋቹ እንዲቆይ መጠየቃቸው ራሽፎርድ በቡድናቸው ውስጥ ያለውን ዋጋ በደንብ እንደተረዱት የሚያሳይ ነው። ከባርሴሎና አንጻር የ30 ሚሊዮን ዩሮ ክፍያ ለእንዲህ አይነት ልምድ ያለው ኢንተርናሽናል አጥቂም አሁን ባለው በገበያ ሁኔታ ላይ ተገቢ እንደሆነ ይታመናል። ራሽፎርድ በግራ መስመር ላይ ተሰልፎ ለተከላካዮች አስቸጋሪ የሆነ ፍጥነትና ቀጥተኛ የማጥቃት የማድረስ ብቃትም አለው። በባርሴሎና ቤት ብዙ ቴክኒካል ተጫዋቾች ቢኖሩም ራሽፎርድ ግን የተለያየ የጨዋታ ስልት ይዞ ይመጣል። ምንም እንኳን ባርሴሎና አሁንም የፋይናንስ ገደቦች ቢኖሩበትም ለራሽፎርድ የሚያደርገው ዝውውር ግን ቅድሚያ ከሚሰጣቸው ጉዳዮች መካከል አንደኛው ነው ተብሏል።
ስለዚህም ይህንን ጉዳይ ደግሞ ይመለከቱታል ተብሎ እንደሚታሰብ ነው መረጃዎች የወጡት። የኦማር ማርሙሽ በማንቸስተር ሲቲ ቤት ያለው ቆይታ ገና በቅርቡ ክለቡን የተቀላቀለ ቢሆንም አሁን ላይ ግን የመነጋገሪያ አጀንዳ ከሆኑ ጉዳዮች አንደኛው ነው። እንደ ፉትቦል ኢንሳይደር ዘገባ ከሆነ ሲቲ ይህንን ግብፃዊ አጥቂ በዚህ ክረምት ለመሸጥ ከወሰነ ቢያንስ 70 ሚሊዮን ዩሮ ይፈልጋል። ይህ ዋጋ እንዲሁ በዘፈቀደ የተቆረጠ ሳይሆን ሲቲ ተጫዋቹን በጥር 2025 ከአይንትራክ ፍራንክፈርት ለማስፈረም ያወጣው ሂሳብ ነው። ክለቡ በቅርቡ ባስፈረመው ተጫዋች ላይ የገንዘብ ኪሳራን ለመቀበል ፍላጎት በጭራሽ የለውም። አስተን ቪላ ተጫዋቹን ለማስፈረም ፍላጎት እንዳለው ቢጠቀስም ኦማር ማርሙሽን የሚፈልግ ማንኛውም ክለብ ሲቲ ድርድሩን ቀላል ወይም ርካሽ እንደማያደርገው አስቀድሞ ያውቃል የተባለው። ኦማር ማርሙሽ በማንቸስተር ሲቲ ቤት የሚጠበቀውን ያክል አላሳየም። በአንድ በኩል ለምን ጥያቄዎች እንደሚነሱ መረዳት ይቻላል። ማርሙሽ የ27 ዓመት ተጫዋችን በመሆኑ ለረጅም ዓመታት በሂደት የሚገነባ ወጣት አይደለም። በጀርመን ድንቅ ብቃትን አሳይቶ ወደ ሲቲ የመጣ ቢሆንም በፕሪሚየር ሊጉ ያለው ተሳትፎ ግን ውስን ነው። በዚህ ውድድር ዘመን በሊጉ የተጫወተው ከ600 ደቂቃዎች ያነሰ ሲሆን ይህም በዕድሜውና በተከፈለበት ዋጋ አንጻር ሲታይ በጣም አነስተኛ ከሚባሉት ነው። እንደ ማንቸስተር ሲቲ ባለ ክለብ ውስጥም ውድድሩ በጣም ከባድ ነው የሚሆነው። በየሳምንቱ ከዓለም ደረጃ ኮከቦች ጋር ነው የምትፎካከረው። ይህ ደግሞ ማለትም ኦማር ማርሙሽ ወድቋል ማለት ሳይሆን የፔፕ ጓርዲዮላ ስርዓትን ለመላመድ ለተጫዋቾችም ጊዜ ሊወስድባቸው እንደሚችል በርካቶች ያምናሉ። የአስተን ቪላ ፍላጎት ትኩረት የሚስብ ጉዳይ ነው። የኡናይ ኤምሪ ቡድን ለኦማር ማርሙሽ የተሻለ የመጫወቻ ጊዜና ሚና ሊሰጠው እንደሚፈልግ ነው የሚነገረው። ቪላ ፈጣን ሽግግሮችን ወይም ትራንዚሽኖችን የሚያደርግና ክፍት ቦታዎችን ተጠቅመው ተቃራኒ ቡድንን የሚጎዱ አጥቂ ክፍሎችን እንዲሁ ይፈልጋል። ማርሙሽ ደግሞ በመስመርም ሆነ በመሃል የመጫወት ፍጥነትና ቴክኒካል ብቃት እንዳለው በርካቶች ያምናሉ። ማርሙሽ ከ70 ሚሊዮን ዩሮ በታች መሸጥም ዝውውሩን እንደ ስህተትም እንዲቆጠር ሊያደርገው ይችላል። ማንቸስተር ሲቲ ደግሞ እንዲህ አይነት ስህተቶችን መስራት በጭራሽ አይፈልግም። አስተን ቪላ 70 ሚሊዮን ዩሮ ማውጣት ትልቅ ኢንቨስትመንት ሊሆን ይችላል። ቢሆንም ግን ለሊጉ ራሱን ያላስመሰከረ ተጫዋችን ምን ያክል ገንዘቦችን ማውጣት ትልቅ ውሳኔን ይጠይቃል ተብሎ ነው የሚታሰበው። ስለዚህ ማንቸስተር ሲቲ አንድን ታዳጊ ኮከብ ከባየር ሚኒክ ለማስፈረም እየተንቀሳቀሰ መሆኑን ተከትሎ ኦማር ማርሙሽ ምናልባት በሚቀጥለው ክረምት ከሚለቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይጠበቃል። ማንቸስተር ዩናይትድ የቦሩሲያ ዶርትመንዱን አማካይ ጆብ ቤሊንግሃምን ለማስፈረም ከአርሰናልና ከሊቨርፑል ጋር ፉክክር ውስጥ መግባቱ እየተነገረ ነው። የሪያል ማድሪድ ኮከብ ጁድ ቤሊንግሃም ታናሽ ወንድም የሆነው ጆቤ ቤሊንግሃም በጀርመን እያሳየ ያለው የብቃት መሻሻል በክረምቱ የዝውውር መስኮት የበርካታ ታላላቅ ክለቦችን ትኩረት እንዲስብ አድርጎታል። ጆቤ ባለፈው ክረምት ከሰንደርላንድ ዶርትሙንድን የተቀላቀለ ሲሆን ምንም እንኳን አጀማመሩ ቀርፋፋ ቢሆንም አሁን ላይ ግን በቡድን ውስጥ ወሳኝ ተጫዋች እየሆነ መጥቷል። እንደ ቲም ቶክ ዘገባ ከሆነ ማንቸስተር ዩናይትድ አማካይ ክፍሉን ለማጠናከር ካሰባቸው አማራጮች መካከል የ20 ዓመቱ ጆቤ ቤሊንግሃም አንደኛው ነው። ጆቤ ፈላጊዎች ቢኖሩትም ዶርትሙንድ የመሸጥ ግን ፍላጎት የለውም። ምንም እንኳን ማንቸስተር ዩናይትድ ስለዚህ ተጫዋች ዝውውር ቢወያዩም ዝውውሩ በዚህ ክረምት ሊሳካ የሚችልበት እድል ግን አነስተኛ ነው የሚመስለው። ተጫዋቹ ከዶርትሙንድ ጋር የ4 ዓመታት ውል ያለው በመሆኑ ክለቡ እሱን በቀላሉ የመልቀቅ ፍላጎት የለውም። ዶርትሙንድ ተጫዋቹን ለመሸጥ ምንም አይነት ግፊት የሌለበት ሲሆን በድርድር ወቅትም ጠንካራ አቋምን እንደሚይዝ ነው የሚጠበቀው። ለዩናይትድ ደጋፊዎች ግን ይህ ዜና ትኩረት የሚስብ ነው። ምክንያቱም ቤሊንግሃም በክለቡ ብልህ የሆነ የረጅም ጊዜ ኢንቨስትመንትም ሊሆን እንደሚችል ነው የሚታመነው። ጆቤ እንደ ታላቅ ወንድሙ ጁድ ሁሉ ለአይን የሚማርክ እጅግ አስደናቂ ተጫዋች ባይሆንም በጣም ጠንካራና አስተማማኝ አማካይ ነው። የቀድሞ የሰንደርላንድ አሰልጣኝ ሬጂስ ሌብሬስ ተጫዋቹን በጣም ጠንካራ ወይም ፓወርፉል ሲሉ በተደጋጋሚ ገልጸውት ያውቃሉ። ሌብሬስ ስለ ቤሊንግሃም ያጨዋወት ዘይቤ ሲናገሩ እንዲህ ብለዋል። ጆቤ በጣም ጠንካራ ነው፣ በጨዋታው ላይም ተጽዕኖችን መፍጠር ይፈልጋል። እሱ ኳሱን በመከላከል ደግሞ እንደ 6 ቁጥር ወይንም ደግሞ እንደ ማጥቃትም 8 ቁጥርም በፍጥነት የመቀየር ብቃት አለው። በተለያዩ ቦታዎች ላይ ተጫውቶ ራሱን የማላመድ ብቃቱም የሚደነቅ ነው። በጣም በፍጥነትም ይማራል ብለውታል። አርሰናልና ሊቨርፑል የዚህን ወጣት ተጫዋችም ሁኔታ በቅርበት እየተከታተሉ በመሆናቸው በክረምቱ የዝውውር ላይም ከፍተኛ ፉክክርም ሊኖር እንደሚችል የሚያሳዩ መረጃዎች ናቸው የወጡት። ሊቨርፑል ለዘንድሮ የክረምት ተጫዋቾች የዝውውር መስኮት የፓሪስ ሰን ዠርሜኑን ክንፍ ተጫዋች ብራድሌ ባርኮላን እንደ አንዱ የዝውውር ኢላማ አድርጎ እየተከታተለው መሆኑ ተዘግቧል። ሊቨርፑሎች በባርኮላ ላይ ፍላጎት እንዳላቸው ቀደም ብሎ የተነገረ ቢሆንም በፓሪስ ሰን ዠርሜን ቤት ያለው የወደፊት ቆይታ አጠራጣሪ መሆኑን ተከትሎ በቅርብ ድርድሮች ይጀመራሉ ተብሎ ነው የሚጠበቀው። የፈረንሳዊ ኢንተርናሽናል በዚህ ውድድር ዘመን በፍሬንች ሊግ 1 እና በቻምፒየንስ ሊግ 12 ጎሎችን አስቆጥሮ 5 አሲስቶችን በማድረግ በድምሩ በ17 ጎሎች ላይ በቀጥታ መሳተፍ መቻሉ አስደናቂ ብቃትን እያሳየ ነው።
ታማኙ የሊቨርፑል ጋዜጠኛ ዳቪድ ሊንች በኤክስ ገጹ ላይ እንዳሰፈረው ባርኮላ በዚህ ክረምት ሊቨርፑል ሊያስፈርማቸው ከሚችላቸው የክንፍ መስመር ተጫዋቾች መካከል አንደኛው ተደርጎ እየተወሰደ ነው የሚገኘው። ብራድሌይ ባርኮላ በዚህ ክረምት ሊቨርፑል ከሚያጠናቸው የክንፍ ተጫዋቾች አማራጮችም አንደኛው ነው። ሊቨርፑል ተጫዋቹን እንደሚወደውና በገበያው ላይ የመገኘት እድል እንዳለው ደግሞ ጠንቅቀው ያውቃሉ። የብራድሌይ ባርኮላ ዝውውር ለሊቨርፑል ምን ያክል ተስማሚ ነው የሚለው ደግሞ እንደ መረጃዎቹ ዘገባ ከሆነ በርካቶች ይህንን ተጫዋች ማስፈረም ለሊቨርፑልም ሆነ ሌላኛው ፈላጊ ለሆነው ለአርሰናልም ትልቅ አገልግሎትን ሊሰጥ የሚችል አይነት ተጫዋችም አድርገው እንደሚመለከቱት ነው ዘገባው እየጠቆመ የሚገኘውና ይህ ተጫዋች በሚቀጥለው ክረምት ትልቅ ፉክክር ይደረግበታል ተብሎ ይታሰባል። በአንፊልድ ያለው የሞሐመድ ሰላህ የውል ዘመን ማብቂያ ላይ መሆኑና ተጫዋቹም እንደሚለቅ ማረጋገጡ ሊቨርፑል በዘንድሮ ክረምትም የማጥቃት ክፍሉን በከፍተኛ ሁኔታ እንዲያጠናክር ያስገድደዋል። እንደ ሳላ ያሉ ታሪካዊ ተጫዋቾችን መተካት ቀላል ባይሆንም ባርኮላ ግን በፓሪስ ሳን ዠርሜን ያሳየው ብቃት ለዚህ ቦታ ሊታጩ ከሚችሉ ተጫዋቾች መካከልም ዋነኛው ያደርገዋል ተብሎ ይታሰባል። ሊቨርፑል ዝውውሩን በፍጥነት ካላጠናቀቀ ሌሎች ትልልቅ ክለቦች ተጫዋቹን ቀድመው ሊወስዱት እንደሚችሉ መረጃዎች እየወጡ ነው። ምክንያቱም ባርኮላ ከፓሪስ ሳን ዠርሜን የሚለቅ ከሆነ ፈላጊዎቹ በጣም በርከት ያሉ ናቸው። እንደ አርሰናልም ያሉ ክለቦች የዚህ ተጫዋች ፈላጊና አድናቂዎች እንደሆኑ የሚያሳዩ መረጃዎችም ይፋ ተደርገዋል። ማይክል ካሪክ በዚህ ጊዜ በአሰልጣኝነት ወደ ማንቸስተር ዩናይትድ በቋሚነት ለመመለስ በጣም ተቃርቧል፣ ወይም ደግሞ ቋሚ ሊሆን በጣም ቅርብ ሆኗል። ጋዜጠኛ ቤን ጃኮብስ እንደዘገበው ከሆነ ካሪክ ስራውን ለማግኘት በጣም ጠንካራ ግምት የተሰጠው ሲሆን የውድድር ዘመኑ ከመጠናቀቁ በፊት ደግሞ ይፋዊ ንግግሮች ይጠነቀቃሉ ተብሏል። አሰልጣኙም ከማንቸስተር ዩናይትድ ጋር መስማማቱ ትላንትናና ከትላንትና በስቲያ የወጡ መረጃዎች ያሳያሉ። እስከ 2028ም ሊቆይ የሚችልበት እድል እንዳለ ነው ይፋ የተደረገው። ይሄ ዜና እጅጉን ትኩረት የሚስብ እንደሆነ ያደረገውም ካሪክ እንዲሁም ዝም ብሎ ስሙ የሚነሳ አሰልጣኝ ባለመሆኑ ነው። እሱ ክለቡን በደንብ የሚያውቅ፣ ጫናዎችን የሚረዳና በክለብ ውስጥ ደግሞ ያሉ ስኬታማና አስቸጋሪ ጊዜያትን ጠንቅቆ የሚያውቅም አይነት ሰው ነው። ካሪክ በተጫዋችነት ዘመኑ የተረጋጋ፣ አስተዋይና በጣም የተከበረ ነበር። የስብዕና ወደ አሰልጣኝነት ህይወቱም የተሻገረ ይመስላል። በክለብ ውስጥ ባሉ ከፍተኛ አመራሮች ዘንድም ትልቅ ድጋፍም እንዳለው ነው የሚነገረው። ካሪክ በጥር ወር ክለቡን በጊዜያዊነት ከተረከበ በኋላ ዩናይትድ ከማንኛውም የፕሪምየር ሊግ ቡድን በላይ ብዙ ነጥቦችን ሰብስቧል። ባሳለፋቸው 15 ጨዋታዎችም ሊገኙ ከሚችሉ 45 ነጥቦች 33ቱን በማሳካት ክለቡን በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ላይም እንዲቀመጥ አድርጎታል። የስኬቱ የክለቡ የበላይ አካላት ለወደፊቱ ዋንጫዎችን ለማሸነፍ በሚደረገው ጉዞም ካሪክ ትክክለኛው ሰው መሆኑን እንዲያምኑ አድርጓቸዋል። ዩናይትድ ባለፉት ዓመታት ትልቅ ስም ያላቸውንና ልምድ ያላቸው አሰልጣኞችን ሞክሮ ያልተሳካለትን መረጋጋት ካሪክ ያመጣው ይመስላል። ክለቡ አሁንም እንደ አንዶኒ ኢራኦላ ያሉ ስሞችን እያጤነ ቢሆንም በክለቡ አመራሮች ዘንድ ግን የካሪክ ስም ጎልቶ እየታየ ነው። ሆኖም ግን ዩናይትድ የቀድሞ ተጫዋቹን ክለቡን ያውቃል በሚል ወጥመድ ውስጥም እንዳይወድቅ ጥንቃቄን ማድረግ ይኖርበታል። ካሪክ ስኬታማ እንዲሆን ከደጋፊዎች ድጋፍ ባለፈ ጠንካራ የቡድን መዋቅር ያስፈልገዋል። ቶተንሃም ሆትስፐርስ በክረምቱ የዝውውር መስኮት የኮርቲባውን የክንፍ ተጫዋች ሉካስ ሮኒየርን ለማስፈረም ፍላጎት እንዳለው ተዘግቧል። ለዚህ ዝውውርም ከሌላው የለንደን ክለብ ፉልሃም ጋር ፉክክር ይጠበቀዋል። እንደ ስፖርት ዊትነስ ዘገባ ከሆነ ሁለቱ ክለቦች የ21 ዓመቱን አጥቂ በቅርበት እየተከታተሉት ሲሆን በክረምቱ ይፋዊ የዝውውር ጥያቄዎችን ሊያቀርቡ ይችላሉ። ቶተንሃም በክንፍ መስመሩ ላይ ተጨማሪ ጥራት ያለው ተጫዋችን የሚፈልግ ሲሆን ሮኒየር ደግሞ ለቡድኑ ወጥነትና ክህሎትን ያልተገመቱ እንቅስቃሴዎችንም ሊጨምር ይችላል። ይህም ደግሞ በቡድን አጋሮቹ የግብ ዕድሎችን ለመፍጠርና የተቃራኒ ቡድን ጠንካራ መከላከሎችን ለመስበርም ይረዳል። ለዚህ ወጣት ተጫዋች የፕሪሚየር ሊጉ የመጫወት ዕድልም በጣም አጓጊ እንደሚሆን ነው የሚታመነው። በእንግሊዝ መደበኛ የመጫወት ጊዜ ማግኘቱ ብቃቱን ለማሳደግና የበለጠ ለማደግም ይረዳዋል። ቶተንሃም ካሳለፈው ደካማ የውድድር ዘመን በኋላ ጠንክሮ ለመመለስም እያቀደ ባለበት በዚህ ሰዓት በስብስብ ውስጥ ያሉ ክፍተቶችን ለመሙላትም እንዲህ አይነት ጥራት ያለው ተጫዋችን ማስፈረም ተገቢ እርምጃ ነው። በሌላ በኩል ፉልሃም የተጫዋቹን ሁኔታ እየተከታተለ ይገኛል። በዚህ የውድድር ዘመን በሃሪ ዊልሰን ላይ ብቸኛ ጥገኛ የነበረው ፉልሃም በሊጉ የደረጃ ሰንጠረዥ ከፍ ለማለትም ተጨማሪ ማጥቃት አማራጮችን ይፈልጋል ተብሏል። ኮርቲባ የሮኒየርን መልቀቅ በቀላሉ ይፈቅዳል ወይ የሚለው ግን ገና የሚታይ ነው። ብሩህ ተስፋ ያለው ወጣት በመሆኑ ክለቡ በቀላሉ ሊያጠው አይፈልግም። ስለዚህም ቶተንሃም ወይም ፉልሃም ዝውውሩን ለማሳካት ከፍተኛ ሂሳቦችን መክፈል ሳይኖርባቸው እንደማይቀር ነው
የተነገረው። በፕሪምየር ሊጉ ከከፍተኛ ተጫዋቾች ጋር መጫወቱ ለወጣቱ እድገትም ትልቅ አስተዋጽኦ የሚኖረው ሲሆን አሰልጣኝ ሮቤርቶ ዲዘርቢ ለሰሜን ለንደኑ ክለብም ወሳኝ ተጫዋች አድርገው ሊቀርጹት እንደሚችሉ ነው በርካቶች የሚጠብቁት። ሊቨርፑል በክንፍ መስመሩ ላይ ተጨማሪ ጥራት ያለው ተጫዋች ለመጨመር እያቀደ ሲሆን የሆፋይኒየሙ የክንፍ መስመር ተጫዋች የሆነው ባዙማና ቱሬንም እንደ ዋነኛው ኢላማ መርጦታል። እንደ ስፖርት ቢልድ ዘገባ ከሆነ ሊቨርፑል የ20 ዓመቱን አጥቂ በቅርበት እየተከታተለ ይገኛል። ለዚህም ዝውውር ከብራይተን ጋር ፉክክርም ይጠብቀዋል። ቱሬ በዚህ የውድድር ዘመን ለጀርመኑ ክለብ ሆፋይኒየም እጅግ ድንቅ ብቃትን እያሳየ የሚገኝ ሲሆን እስካሁን ባደረጋቸው ጨዋታዎችም 12 ለግብ የሆኑ ኳሶችን አመቻችቶ በማቀበልም እንዲሁ 4 ደግሞ ግቦችን በማስቆጠር ትኩረትን ስቧል። ይህ ተጫዋች ለሊቨርፑል የግብ ዕድሎችን ከመፍጠር ባለፈ በማጥቃት መስመሩ ላይ ፈጣንነትንና ያልተገመቱ እንቅስቃሴዎችን በመጨመርም ትልቅ እገዛን ሊያደርግ ይችላል። ቱሬ በመላው አውሮፓ ከፍተኛ ግምት የሚሰጠው ተጫዋች ሲሆን በክረምቱ ክለቡን ለመልቀቅም የወሰነው መሐመድ ሳላህን ለመተካት እንደ አማራጭም እየታየ ነው የሚገኘው። የ20 ዓመቱ አይቮሪ ኮስት ተወላጅ በከፍተኛ ደረጃ የመወዳደር የቴክኒክ ብቃት ያለው በመሆኑ ለሊቨርፑል ድንቅ ፈራሚ ሊሆን ይችላል። ወደ ፕሪምየር ሊግ የመዘዋወር ዕድል ለወጣቱ አጥቂም እጅግ አጓጊ እንደሚሆን ጥርጥር የለውም። ይህም በእግር ኳስ ሕይወቱ ትልቅ ደረጃ ላይ ለመድረስና ራሱም በዓለም ጠንካራ ሊግ ለመፈተንም እድል ይሰጠዋል ተብሎ ነው የሚታሰበው። እንደ ዘገባዎች ከሆነ ተጫዋቹን ለማስፈረም 40 ሚሊዮን ዩሮ ገደማ ሊጠየቅ ይችላል። ሊቨርፑል ይህንን ዝውውር ለመፈጸም የሚያስችል የፋይናንስ አቅም ያለው ቢሆንም በክረምቱ ይፋዊ የዝውውር ጥያቄዎችን ማቅረብ አለማቅረባቸው ግን የሚጠበቅ ጉዳይ ነው። በዚህ ውድድር ዘመን የመከላከል ባህሪ ያላቸው ቡድኖች ሰብሮ ለመግባትም የተቸገረው ሊቨርፑል በክንፍ መስመሩ ላይ ተጨማሪ ጥራትን መጨመር እንደ ቅድሚያ የሚሰጠው ተግባር ይዞታል። ባለፈው ክረምት ለሉዊስ ዲያስ ተገቢውን ተተኪ አለማግኘታቸው ዋጋ እያስከፈላቸው መሆኑ ይታወቃል። በአሁኑ ወቅት ከበርካታ የክንፍ ተጫዋቾች ጋርም ስማቸው እየተያዘ ቢሆንም በመጨረሻ ማንን እንደሚያስፈርሙ ግን የሚታይ ነው የሚሆነው። ማንቸስተር ዩናይትድ አንጋፋ ግብ ጠባቂ ቶም ሂተን በኦልትራፎርድ ያለውን ልምድ ለክለቡ ማካፈሉን እንዲቀጥል አዲስ የውል ማራዘሚያ እያዘጋጀለት መሆኑ ይፋ ተደርጓል። ምንም እንኳን ቶም ሂተን የቡድኑ ሶስተኛ ግብ ጠባቂ ቢሆንም የክለቡ ባለስልጣናት የ38 ዓመቱ ተጫዋች ለዋናው ቡድን ድባብና ለክለቡ የታዳጊዎች ግንባታ እቅድም እጅግ አስፈላጊ እንደሆነ ያምናሉ። ዘሰን እንደዘገበው ከሆነ ዩናይትድ በዚህ ክረምት ውሉ ለሚያበቃው ሂተን አዲሱን ለመስጠት አማራጮችን እያጠና ነው። ባለፈው ዓመት ተመሳሳይ የ1 ዓመት ውል ማራዘሚያ ተፈራርሞ የነበረ ሲሆን ይህም ክለቡ የአንጋፋ ተጫዋቾችን የወደፊት ቆይታ በየዓመቱ እያደሰ መቀጠል እንደሚፈልግ የሚያሳይ ነው። በዘገባው መሰረት በዚህ ክረምት በግብ ጠባቂዎች ስብስብ ላይ ለውጥ ሊደረግ ቢችልም አመራሮቹ ሂተን በግብ ጠባቂነት ካለው ብቃት ባለፈ በሚቀጥለው ትውልድ ላይም ያለውን ተጽዕኖ ግምት ውስጥ ማስገባትም እንዲቆይ ይፈልጋሉ። በተለይም ሂተን በቅርቡ ከብሪስቶል ሲቲ የውሰት ቆይታ ወደ ካሪንግተን ከተመለሰው የ22 ዓመቱ ራዴግ ቪቴክ ጋርም በቅርበት ሲሰራ መቆየቱ ወይም መታየቱ ለወጣት ግብ ጠባቂዎች እድገትም ያለውን ሚና የሚያረጋግጥ ነው። የሂተንና የማንቸስተር ዩናይትድ ታሪክ ጥልቅ ነው። እንደ አውሮፓውያኑ አቆጣጠር በ2005 ከዩናይትድ አካዳሚ የወጣ ሲሆን በተለያዩ የእንግሊዝ ሊጎች ስኬታማ ጊዜን ካሳለፈ በኋላ በ2021 ከአስተን ቪላ ወደ ቀድሞ ክለቡ ተመልሷል። ሂተን ከአመራርነቱ ባለፈ ለክለቡ ስትራቴጂካዊ ጠቀሜታም አለው። በክለብ ውስጥ ያደገ ወይም ክለብ ትሬንድ ተጫዋችን በመሆኑ ማንቸስተር ዩናይትድ የፕሪሚየር ሊግና የዩኤፋ ጥብቅ ተጫዋቾችን ምዝገባ መስፈርቶችን ለማሟላትም ይረዳዋል። እንደ ሂተን ያሉ የክለቡ ያደጉ ተጫዋቾች ከሌሉ ዩናይትድ ለአውሮፓ ውድድሮች የሚይዘውን የተጫዋቾች ቁጥር ለመቀነስ ይገደዳል። ሂተን በልምምድ ሜዳ ላይ ባለው ከፍተኛ ዲሲፕሊን የሚከበር ባለሙያ ሲሆን ልክ እንደ ቀድሞው የዩናይትድ ግብ ጠባቂ ሊ ግራንት ሁሉ ሂተንም ከእግር ኳስ ተጫዋችነት ሲገለል በክለብ ውስጥም ወደ ቋሚ አሰልጣኝነት ሚና ይሻገራል ተብሎ እንደሚጠበቅ የሚያሳዩ ዘገባዎች ናቸው በትልቁ እየወጡ የሚገኙት። ወደ ቤተሰቦቻችን ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ ለዛሬ ያዝንላችኋል አዲስ ስፖርታዊ ጉዳዮቻችን እነዚህን ነበር የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የዝውውር ጉዳዮችን የተመለከትንበት ፕሮግራማችን ይህን ይመስል ነበር። ቆይታችሁ ከኛ ጋር ስለነበር ከልብ አድርገን እናመሰግናለን። መልካም ጊዜ መልካም ቀን እንዲሆንላችሁ ነው የምመኘው